በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ አምላክ ቅዱሱ ጌታ ለዚህ ዕለት ለዚህ ሰዓት ስላደረስከን እናመሰግናለን። እንኳን ለጻድቁ ለአባታችን ለአቡነ ኪሮስ ለአርባቱ እንስሳት እንግዲህ ዓመታዊና ወርሃዊ መታሰቢያቸው ቅዱሳን አባቶቻችን ነውና ገድላቱን ድርሳናቱን አድምጡ፣ ሌሎችም እንዲያዳምጡ አድርጉ። በረከት ጸሎት እንድናገኝ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን በተባረከ በከበረ ወርሃ ሐምሌ 8ኛ ቀን የሚጸለይ የአርባቱ እንስሳት ኪሩቤል ድንቅ ድርሳን እጀምራለሁ። ጸሎታቸው በረከታቸው ከሁላችን ሰማያውያን አንባቢያን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ደስ ወደምታሰኝ መንግሥተ ሰማያት ለሚገቡ ምሕረትን የበዛ አምላክ ምንኛ ድንቅ ነው። ኃጢአትን ሁሉ የምትሰውር ምጽዋትን ምንኛ ድንቅ ናት። በኩነኔ ላይ የምታስመካ ምጽዋት ምንኛ ድንቅ ናት። የተወደዳችሁ ወይ በጽዮን ዘራ ያለውን ማን ነው? ከልብስ የተራቆቱ አይደሉምን? የጽዮን ዘር ምንድን ናቸው? የአጋዕዝተ ዓለም ስሉስ ቅዱሳን መንበር የሚሸከሙ አርባቱ እንስሳት ኪሩቤል ስም ብለው በመንገድ ሊወደቁ ድውያን የሚመጸውቱ የሰማያዊ ኢየሩሳሌም ሰዎች አይደሉምን? በጽዮን ነቢዩ በጽዮን መኖሪያ ያለው ኑር ክቡር ነው ይላል። ወዳጅ ከፈለጋችሁስ በመንግሥተ ሰማያት በአብርሃም ይስሐቅ በያዕቆብ አጠገብ የተቀመጠ ኑር ክቡር አልዓዛርን መፍቀር የነዳይ ጻድቅ ኢዮብን በጽዮን አለ። እግዚአብሔር ምሕረቱ ምንኛ ድንቅ ነው። እርሱን አምኖ የወደቀ ማን ነው? ጻድቁ ጦብያት ለነዳያን ስለራራ እግዚአብሔር ከሰባቱ ሊቃነ መላእክት በማዕረግ ሦስተኛ የሆነ ሊቀ መላእክት ቅዱስ ሩፋኤል ልኮ የጦብያትን ዓይን አበራለት፣ ብርሃንንም ሰጠው። ለእኛ ሚስተን ጻድቁ ቆርኔሌዎስ አለቀሰ፣ መላእክት ያይ ዘንድ አደረገ። ከዚህ የሚበልጥ ምሕረቱ እርሱ ሐዋርያው ቅዱስ ጴጥሮስ ያጠምቀው ዘንድ ላከለት። ጦብያትም ከሞተች በኋላ አስነሳት። ጻድቁ ኢዮብ ርኅራኄ ስላደረገ ፋንታ እግዚአብሔር ጥሬቱን ሁሉ ባረከለት፣ ዘሩን ለዘላለሙ ይኖራል። አልዓዛር የጠላውን ባለጸጋ ግን የተጠማ ምላሴን እንኳን ያርጥብልኝ ብሎ ከጠላው ድሃ አልዓዛር እጅ ጥርኙን ውሃ ለመነ። ማን ነው? ባለጸጋው ነዌ። ስለዚህ ርኅራኄ ምጽዋትን ውደዱ። ደግም ቢሆን ወደ ቤተ ክርስቲያን ገብቶ ይጸልይ። የአጋዕዝተ ዓለም ስሉስ ቅዱስ መንበር በሚሸክሙ አርባቱ እንስሳት ኪሩቤል አማላጅነት እየተማጸነ ወደ እግዚአብሔር ይጸልይ። ሐዋርያው ቅዱስ ጳውሎስ ፍቅር ለዘላለሙ አይጠፋም እንዳለ የእግዚአብሔር ወዳጅ ኢትዮጵያዊ ማሕሌታዊ ቅዱስ ያሬድ ድጓ በተባለ ይኸውም የተሰበሰበ መንፈስ ቅዱስ የወለደችው የእናቱ ቅድስት ቤተ ክርስቲያን ትጥቋ በሆነ መጽሐፍ ዜማው ፍቅር ኃጢአትን ሁሉ ይሸፍናል እንዳለ እናንተም ሁሉን ውደዱ። እንደ ጻድቁ ኢዮብ የሰው ሀገር ሰውን የምንረሳ እንደ አበብዞን አብርሃም እንግዳን የምንወድ እንደ ጻድቁ ኢዮብም መከራን ችግርን ሁሉ የምንታገስ እንሆን። የአጋዕዝተ ዓለም ስሉስ ቅዱስ መንበር የሚሸከሙ አርባቱ እንስሳት ኪሩቤል ስም ለድሃ ርኅራኄ ብታደርጉ ለአንተም ቅዱስ 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 እግዚአብሔር ጸባኦት ፍጹም ሙሉ ሁሉን የያዘ ሰማይና ምድርን ምስጋናን የመላ እያሉ የሚያመሰግኑ የእሊህም ቅዱሳን መንፈሳውያን አርባቱ እንስሳት ኪሩቤል ጫ ምስጋና በሰማይ ኢየሩሳሌም ውስጥም ሆነ ትሾማለህ። የተወደዳችሁ ወንድሞቼ እህቶቼ ሆይ የእሊህም ቅዱሳን መንፈሳዊ አርባቱ እንስሳት ኪሩቤል አምላካቸው ጌታቸውን መድኃኒታችን ኢየሱስ ክርስቶስ ታናናሾች ታላላቆችንም
ይባርካችኋል፣ በጎውን ሁሉ ለልጆቻችሁ ይሰጣችኋል፣ በመልካም ያሳድግላችሁ። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በቅድሳት ከጎኑ በፈሰሰው ማየ ገቦ በአነጻት ቅድስት ቤተ ክርስቲያን ውስጥ ዛሬ ተሰበሰባችሁ ሁሉም ዓለም ሳይፈጠር አስቀድሞ የተዘጋጀላችሁ መንግሥተ ሰማያት ትወርሱ ዘንድ የአባቴ ቡሩካን ነው ያለውን ትሰሙ ዘንድ የተዘጋጃችሁ ያድርጋችሁ። ሁሉን የሚታደግ ከአባቱና ከመንፈስ ቅዱስ ጋር ራእይ ኅሩይ የሆነው ጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋው ከእናንተ ጋር ይሁን። የጥበብ ብዛት ታላቅ የእውቀት ልክ ምንጭ የሆነ የሊም ቅዱሳን መንፈሳውያን የአርባዕቱ እንስሳት ኪሩቤል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን አርባዕቱ እንስሳት መጽሐፍ ድርሳን የጻፈ ያጻፈው የተረጎመ ያነበበን የሰማ ሁሉ ይማራቸው ይጠብቃቸው። ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያላሰበውን ለሚወዱት ያዘጋጀውን በጎ ዋጋ ያለው ተድላ መንግሥተ ሰማያትን ያድላቸው። የአጋዕዝተ ዓለም ሥሉስ ቅዱስ መንበር የሚሸከሙ ሊም አርባዕቱ እንስሳት ኪሩቤል ጸሎታቸው በረከታቸው ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። የአርባዕቱ እንስሳት ጸሎታቸው ምልጃቸው ቃል ኪዳናቸው አይለየን አይራቀን። እግዚአብሔር ስለሳቸው ብሎ ምሕረቱን ቸርነቱን የላክልን መሐሪው ደጉ ቸሩ አምላክ ምሕረቱን ቸርነቱን ያብዛልን ይቅርም ይበለን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ እምኢታብአነ እግዚእነ መንሱት አላድነነ ወአድኅነነ ኩሉ እኩይ እስመ ዚአከ ይእቲ የመንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ወርክስ አንቺ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ስለይዛለ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጼን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ርሪት እግዚአብሔርን አጋዥ አድርገን ዓለምን የናቀ የኖር ክቡር ጻድቅ ብእሲ እግዚአብሔር አባታችን አባ ኪሮስ በወርሃ ሐምሌ የሚጸለይ የከበረ መጽሐፍ ገድሉ ጀምራለሁ። ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ከሀገራችን ለዘላለም ጸንቶ ይኖር አሜን። ከዚህ በኋላ አባታችን ኖር ክቡር ጻድቅ አባ ኪሮስ የጌታችን ግርማ ሲመለከት ተደንቆ አቤቱ እስከ መቼ ድረስ በዚህ ዓለም እኖራለሁ አለ። ይህን ብሎ ወደ በዓቱ ገብቶ እስከ 40 ቀን ድረስ አልበላም አልጠጣም። ከዚያ በኋላ መልአከ እግዚአብሔር ቅዱስ ዮናኤል ወደ እርሱ መጥቶ ሰላም እግዚአብሔር ከአንተ ጋር ይሁን፣ ትበላ ዘንድ ኅብስትን ትጠጣ ዘንድ ጽዋን ወይን ተሰጠህ። አባ ኪሮስም አንተ ግን እምቢ ብለህ ትጾማለህ አለው። ኖር ክቡር ጻድቅ አባታችን አባ ኪሮስም አንተ መልአከ እግዚአብሔር ሆይ ነፍሴን ለሞት እስከምትደርስ ተክዛለችና ተወኝ አለው። መልአከ እግዚአብሔር ቅዱስ ዮናኤል ግን ጻድቁ አባታችን አባ ኪሮስ ይበላ ዘንድ ይጠጣ ዘንድ ግድ አለው። ኪሮስ ባያት ቤት አለ አለው። ፈልገህ ታገኘኛለህ አለው። ወደዚህም ዕለት በዓት ገብተህ ከኖርክ ስንት ዓመት ሆነሃል? በብዙ ጭንቅ በላ ጠጣ። ከዚህ በኋላ መልአከ ቅዱስ ዮናኤል ወደ ላከው ፈጣሪ እግዚአብሔር አረገ። ከዚያ በኋላ ከሰማይ ወደ ቅዱስ አባታችን አባ በውማ ቤተ ክርስቲያን ውስጥ ቆሞ ሳለ በውማ ስለምን ያለ ስራ ቆመሃል? አሁንም ወደ ሮም በምትወስደው መንገድ ወደ ገዳመ አስቄጥስ ትሄድ ዘንድ እግዚአብሔር አዝዟል። እርሱም ከዚህ ከኃላፊው ዓለም ይለያል። እናንተም ከእርሱ በረከት ትቀበል ዘንድ በዚያ ስሙ ኪሮስ የተሰኘ ገዳማዊ ሰው የሚል ድምፅ መጣ። በነጋውም አባ በውማም የቅዱሳን በዓት ሊፈልግ ከዚያ ተነስቶ ደጆቹን ወደ ተዘጉ በውስጡ የድንጋይ በዓት ወዳለበት አንዲት ገዳም ደርሶ 3 ጊዜ አውልጊዮስ 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 ብሎ ደጅ መታ። በውስጡም ያለውን ማንህ አለው። እርሱም እኔ አንድ አምላክ የሆነ የአብና የወልድ የመንፈስ ቅዱስ ባሪያ ነኝ አለ።
ያን ጊዜም የበዓቱ ደጅ ተከፈተለት። አባ ባውማም ወደ ውስጡ በገባ ጊዜ በዚያ ከራሱ እስከ እግሩ ጥፍር ድረስ ሁለንተናው ፀጉር የተመላ ገዳማዊ አባት አባ ባውማን አገኘ። ጻድቁ አባ ባውማም ተነስቶ እጅ ነስቶ አባ ባውማን ወደ እኔ መምጣትህ መልካም ነው አለ። አባ ባውማ አምላካችን እግዚአብሔር የመረጠው የአባ ኪሮስ በዓት ወዴት ነው አለው። ፈልገህ ታገኘዋለህ አለው። ወደዚያም በዓት ገባ። ከኖርክ ስንት ዓመት ሆነሃል አለው። ከገባው 90 ዓመት ነው። ከአንተ በቀር ሰው አይቼ አላውቅም አለው። ቅዱስ አባታችን ጻድቁ አባ ባውማም ከዚያ ወጥቶ ወደ አንዲት በዓት ደርሶ ደጇን አንኳኳ። በውስጡም ያለው ማን አለው። እርሱም እኔ የእግዚአብሔር መንፈስ ቅዱስ ባሪያ ነኝ አለው። ደጁም ከፈተለት። አባታችን ጻድቁ አባ ባውማን ገብቶ እጅ ነሳው። አንተ ባውማ አይደለህም አለው። እርሱም አንተ አባ ኪሮስ ነኝ አለው። እርሱም እንደ እኔስ እርሱ አይደለም፣ እርሱ እኮ የዚህ ዓለም ዋጋው አንዲት እግሩ ጥፍር የሚያህል እጅግ የከበረ ነው አለው። ጻድቁ አባ ባውማም እጅግ ተደንቆ የአንተ ስም ማን ነው አለው። ስሜ ክርስቲያናዊ ይሰኛል፣ የጌታዬ አምላኬ የክርስቶስ አገልጋይ ግን ስሜ ስምዖን ብለው ይሰይመውልኛል አለው። አባ ባውማም ከአንተ ከዓለም መንነ ከመነኮስክ ስንት ዓመት ሆነሃል አለው። ይህም ገዳማዊ ጻድቅ አባ ስምዖን 190 ዓመት ሆነኝ አለው። ደግሞስ ከዚህ በዓት ከገባ ስንት ዓመት ሆነ አለው። 140 ዓመት ነው አለው። ጻድቁ አባ ባውማም እንዳንተ ያሉ ሰዎች ክብርህን ኖረህ ክብርህ ነበር አለው። አዎ ኖሬአለሁ። በስተ ምስራቅ በምትገኝ የአትሮንያኖስ ነበርኩ። ከአባታችን ያወነ የነበሩ ለስልጣን የሚታዘዙ እንደኔ ያሉ ሁላችንም መኳንንት 77 ነበሩ። እኛም ሁላችንን የሚገዛ ግን ንጉሥ ሮም ነበር አለው። አባ ባውማም እጅግ ተደንቆ ምንኛ እግዚአብሔር ወዶሃል አለው። ዳግመኛ ጻድቁ አባ ባውማም የዚህን ዓለም ኑሮ ታውቃለህ? ምንስ ያህል ልጅ ወለድክ አለው። ወልደህ ነበር አለው። ጻድቁ አባ ባውማም 57 ወንዶች 40 ሴቶች ወልጃለሁ አለው። አባ ባውማም እጅግ ተደንቆ አንተ አባ ኪሮስ ከሆንክ ተነግረህ ዘንድ በአምላካችን እግዚአብሔር ስም እለምንሃለሁ አለው። እኔስ እርሱ አይደለሁም አለው። ነገር ግን በዓይኖች ታየዋለህ አለው። ይህንን ሲነጋገሩ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከምድር እስከ ሰማይ የሚሰማ እንደ ነጎድጓድ ያለ ድምፅ ከሰማይ ሰማ። አባ ባውማም አባ ይህንን የምንሰማው የሚያስደነግጥ ምንድን ነው አለው። አባ ስምዖን ይህን የምትሰማው ድምፅ ዛሬ ሰንበተ ክርስቲያን ናት። ኃጢአት የፈጸሙ የክርስቲያን ነፍሳት ከሲኦል በዚች ቀን ሲወጡ ነው። አባ ባውማም ከእርሱ በሌሊት ኃጢአት ነውን? በሌላይቱ ኃጢአት ነውን? ወይስ በስህተት አንጻር የወደቁ ነው አለው። ጻድቁ አባ ስምዖን እንደቀድሞ እግዚአብሔር ለአባ ኪሮስ እንደነገር በሕይወተ ሥጋ ሳሉ ሰንበትን የማያከብሩ ነው እንጂ ኃጢአት ያደረጉ ሁሉ እኮ ከሲኦል አያወጣቸውም። አባ ባውማም አንተ ግን ስምህ በሰማይ ተጽፏል፣ ደስ ይበልህ። ጌታችን ኢየሱስ ክርስቶስ ወዳጅ የሆኑ የዚህን ቅዱሳን የጻድቁ የአባ ኪሮስ የአባ ባውማም አባ ባሙጽንና አባ ስምዖን ጸሎታቸው በረከታቸው በየጊዜው በየሰዓቱ ሁሉ ከሁላችን አገልጋዮች ጋር ይሁን ለዘላለሙ አሜን። የጻድቁ የአባታችን የአቡነ ኪሮስ ጸሎት ምልጃ ቃል ኪዳናቸው አይለየን። እግዚአብሔር በቸርነቱ ሁላችንን የሚጠብቀን የምሕረት አምላክ የይቅርታ ባለቤት ነውና ምሕረቱ ቸርነቱ የበዛ አባታችን ምሕረቱን ቸርነቱን ያብዛልን፣ ይቅር የሚበለን፣ ለቃሉም ተገዢ ያድርገን። መሐሪው ደጉ ቸሩ አምላክ ምሕረቱን ቸርነቱን ያብዛልን፣ የሚፈታተነንን ጠላት የዲያብሎስ ሰራዊትን ከእግራችን በታች ይጣልልን። አምላከ ቅዱሳን
ምሕረቱን ቸርነቱን ያብዛልን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ እግዚኦ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ በእግዚአብሔር ጸወት ሰላም ለኪ ቡርክት አንቺ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተአልዮ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሐምሌ 8 በዚች ቀን በጎ ስም አጠራሩ ያለው የአባ መቃርስ ገዳም የዓለም ሁሉ ኮከብ የሆነ ቅዱስ አባት አባ ብሶይ ያረፈ። የቅዱስ ከግብፅ አገር ስሟ ሰነስ ከምትባል ሀገር ነበረ። 7 ወንድሞች ነበሩት። እርሱም እናቱም የእግዚአብሔር መልአክ እግዚአብሔር ያገለግለኝ ዘንድ ከ7ቱ ልጆች አንዱን ስጭኝ ብሎሻል እያለ እንደሚያነጋግራት ራእይ አየች። እርሱም ጌታዬ ሆይ የምትወደውን ውሰድ፣ ሁሉ ገንዘብ ናቸው አለችው። መልአኩም እጁን ዘርግቶ የብሶይን ራስ ይዞ ለእግዚአብሔር መልካም ስራ የሚሰራ ይህ ልጅ ነው አለ። ይህም ብሶይ የከሳና ስጋው የኮሰሰ ነበርና እናቱ ለዚህ መልአክ ጌታ ሆይ እግዚአብሔር የሚያገለግል ከእነዚህ አንዱ ጠንካራውን ውሰድ አለችው። መልአኩም እግዚአብሔር የመረጠው ይሄ ነው አላት። ከዚያ በኋላ ከእርሷ ተሰወረ። ባደገ ጊዜ ምንኩስና ሊለብስ ወደደ። ወደ አስቄጥስ ገዳም ሄደ። በአባቱ ባይሞን ዘንድ መንኩሶ እሱም አባ ዮሐንስ አጽድ ያመነኮሰው ነው። ከዚያም በኋላ እጅግ ጽኑ የሆነ ተጋድሎን መጋደል ጀመረ። ምንም ሳይቀምስም 40 ቀን እስከ መጨረሻ 3 ጊዜ ጾመ። በቀን በሌሊትም በጾም በጸሎትም እየተጋደለ ቅዱሳን መጻሕፍትን አዘወትሮ በማንበብ በመጽሐፈ ቃል ነፍሱን ያረካት ነበረ። የእግዚአብሔር ቃል እጅግ ይወደድ ነበርና ከማር ከስኳር እጅግ ይጥም ነበርና በውሃ ዳር እንዳለች ተክል ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያየው ዘንድ የተገባ ሆኖ ነበር። ጌታችን ብዙ ጊዜ ይገለጥለት ነበር፣ ከእርሱም ጋር ይነጋገር ነበር። እርሱም እግሩን አጥቦ እጣቢውን ይጠጣ ነበር። በአንዲት ቀን የመድኃኒታችን እግሮችን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙር እንዲጠጣ ተወለት። ረዱን በመጣ ጊዜ ልጅ ሆይ ተነስና በቆስቆስ ውስጥም ካለው ውሃ ጠጣ አለው። ረዱን በልቡ በመቅጃው ውስጥ ካለው ከጥሩ ውሃ ለምን አይሰጠኝም አለ። ይህን ብሎ ችላ አለ። መምህሩ እንዳዘዘውም አልጠጣም። ሁለተኛ ልጅ ሆይ ተነስና ከቁስቁሱ ያለውን ያንን ውሃ ጠጣ አለው። ግድ ጠጣ ባለው ጊዜ ተነስቶ ወደ ቁስቁሱ ሄደ። ነገር ግን ውሃውን አላገኘም። አባ ብሶይም የጌታን እግር እንዳጠበና ግማሹን ጠጥቶ ግማሹን እንደተወው ለእርሱም እንደተወለት አስረዳው። በነገረው ጊዜ እጅግ አዘነ፣ ፍጹም ድንጋጤ ደነገጠ። አባ ብሶይም ረዱን ራሱን እብድ አስመስሎ ወደሚኖር ወደ አንድ ጻድቅ ሰው ዘንድ ላከው። እርሱም አረጋግቶ ወደ አባቱ ወደ አባ ብሶይ መለሰው። ድንጋጤውን ባልተወው ጊዜ ወደዚያ ጻድቅ ሰው ዳግመኛ ላከው። በሄደ ጊዜም ሞቶ አገኘው። አባ ብሶይ ለረዱ ይህንን በትሬን በላዩ ላይ አኑረው፣ ተነስተህ እንድትነጋገረኝ አባቴ ያዙሃል በለው አለው። ሄዶ የአባ ብሶይን በትር በዚያ ጻድቅ ላይ አኖር። ወዲያውኑ ተነስቶ ሰማ። ለአባትህም ታዛዥ ብትሆን ይህን ድንጋጤ ባላገኘ ነበር አለው። ይህንን ብሎ ተመልሶ ተኛ። በአንዲት ቀን ከቅዱስ አባ ብሶይ ደቀ መዝሙር አንዱ መጣ። ወደ እርሱም ከመምጣቱ በፊት ከሰው ጋር ሲነጋገር ሰውም በገባ ጊዜ ከሰውም ማንም አላገኘም። አባቴ ሆይ ከአንተ ጋር
ሲነጋገር የነበረው ማን ነው ብሎ ጠየቀው። አባ በሶይ እንዲህ ብሎ መለሰለት። ንጉሥ ቆስጠንጢኖስ ወደ እኔ መጥቶ ይህንን ታላቅ ክብር ለመነኮሳት እንዳላቸውም አውቄ ቢሆን ኖሮ መንግስቴን ትቼ መነኩሴ በሆንኩ ነበር አለኝ። እኔም ምን ጎደለ? የጣዖት አምልኮ አስወግደህ የቀናች ሃይማኖት ስልጣን አጽንተሃልና አልሁት። እርሱ መልሶ እንዲህ አለኝ፣ እግዚአብሔር ይመስገን፣ ክብሬስ እጅግ አብዝቶ ሰጥቶኛል። ነገር ግን የመነኮሳት ክብር ያህል አይሆንም። እነርሱም በእሳት ክንፎች እየዞሩ ወደ ኢየሩሳሌም ሰማያዊ ሲገቡ አይቻቸዋለሁ አሉ። ይህንንም እንዲህ ያልኩት የእግዚአብሔር ፍርድ በእውነት ትክክለኛ ነው። በእውነት እናንተ ሚስቶቻችሁን ልጆች ሀብታችሁን ለዓለም የተዘጋጁ ሁሉ አሏቸው። በእነርሱም ትጽናናላችሁ። መነኮሳት ግን ከዚህ ከተድላ ዓለም የተለየና በሕይወታቸው ዘመን ሁሉ ችግረኞች ናቸው። ስለዚህም የታላቅ ክብር እግዚአብሔር ሰጣቸው አልሁት። በአንዲት ዕለትም እግዚአብሔር አባ በሶይም እንዲህ ብሎ ተናገረ። ይህንን ገዳም እንደ ርግቦች ማደሪያ አድርገዋል፣ በውስጥም መነኮሳት እመስላለሁ። ቅዱስ አባ በሶይም ጌታችን ፈጣሪ ሆይ የብዙ ከሆኑ ምግባቸው ከወዴት ያገኛሉ አለው። ክብር ይግባውና ጌታችን እኔስ አስብላችኋለሁ፣ ምንም እንዲሰጡ አልተዋቸውም አለው። በአንዲት በሀገር እንዲያ ስለሚኖር ስለ አንድ ገዳማዊ ሽማግሌ ተነገረ። በትምህርቱም አምነው ወደ እርሱ ብዙዎች ሕዝቦች ተሰበሰቡ። እርሱ መንፈስ ቅዱስ የዓለም የለም ብሎ ተሳስቶ ነበርና ብዙዎችን ተከትለውት ነበርና ቅዱስ አባ በሶይም ይህን ነገር ሰምቶ ለዚያ ገዳማዊ እጅግ አዘነ። መስሚያውያንን ሰዎች ሶስት ጆሮችን አድርጎ ወደ ገዳም እንዲያው ሄደ። ከዚያም ገዳማዊ ሽማግሌ ጋር ተገናኘ። ብዙ ሕዝቦች በእርሱ ዘንድ አገኘ። ሁሉም ለቅዱሳን አባ በሶይ ሰላምታ ሰጡት። መስሚያ ስላደረገላቸው ስለ ሶስቱ ጆሮዎች ጠየቁት። እርሱም እንዲህ አላቸው፣ ለእኔ ልዩ 3 አካላት አሉኝ። ስራዬ ሁሉ በእርሱ አምሳል ነው። በውኑ መንፈስ ቅዱስ አለ አሉት። ከብሉይ ከሐዲስ መጻሕፍትን ይተረጉምላቸው ጀመር። ከ3 አካላት አንዱ መንፈስ ቅዱስ እንደሆነ፣ በመለኮት አንድ እንደሆነ አበራራላቸው። ሁሉም ከስህተት ተመልሰው ንስሐ ገቡ፣ ወደ ቀናች ሃይማኖት ተመለሱ። ለአባ በሶይም የዋህ ረድ ነበረ። የእጁን ስራ ሊሸጥ በወደደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ላይ የጽርፈት ቃል እስከሚናገር ከእውነት መንገድ አሳሳተው። በተመለሰ ጊዜ በክርስትና ጥምቀት ያገኘውን የልጅነትን ክብር ከእርሱ እንደተለየ አባ በሶይም ተመልክቶ ልጅ ሆይ በአንተ ላይ የደረሰው ምንድን ነው አለው። እርሱም ያ ሽማግሌ እንዳሳተው ነገረው። አባ በሶይም ስለ እርሱ 7 ቀን ሲጸልይ ሰነበተ። በፍጻሜ በክርስትና ጥምቀት የተሰጠው የመንፈስ ቅዱስ ልጅነት በርግብ አምሳል በላዩ ላይ ወርዶ በውስጡም ሲያድር አየ። ክብር ይግባውና ጌታችን ኢየሱስ ክርስቶስ አመሰገነው። ረዱንም እንዲያስጠነቅቅ የቀናች ሃይማኖት እንዲያጸና ልዩ ከሆነ ከሰው ጋር ስለ ሃይማኖት እንዳይነጋገር አዘዘው። የብርብር ሰዎች ወደ አስቄጥስ ገዳም በመጡ ጊዜ ወደ እንዲያው ገዳም ሄዶ በዚያ ተቀመጠ። ከዚያም በኋላ አረፈ። የመከራ ወራት ጸጥ ባለ ጊዜ ቅዱስ አባ በሶይን ስጋ ከቅዱስ አባ ቡላ ስጋ ጋር በአንድነት ወደ አስቄጥስ ገዳም አመጡት። ከስጋውም ብዙ ድንቆችም ታምራቶች ተገለጡ። ዘመኑ 57 ነበረ። በአስቄጥስም ገዳም እየተጋደለ 27 ዓመት ኖረ። በእንዲያው ገዳም 10 ዓመት ኖረ። ከመነኮሰ በፊት በዓለም ውስጥ 27 ዓመት ተቀመጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለብሶይ ዘአፈድፋደ ተጋድሎ እስከ በመንፈሰ መጺአ ቆስጠንጢኖስ ይብሎ
መንግስተ ምድር ወትፍቃ ዓለም ዘይመስሎ ሶበሰ አይመርኩ እምገደፍኩ ኩሎ ክብረ መነኮሳት ከመዝ በሰማይ ይዛሃሉ። በዚች ቀን ዳግመኛ ከእስክንድርያው ከተማ ጎምነዴ የሆነ ቅዱስ አብረንዮን እቶን በሰማዕትነት ሞቱ። የሊህም ቅዱሳን ወላጆቹ እግዚአብሔር የሚፈሩ ምዕመናን ነበሩ። ብዙ ምጽዋትን ይሰጡ ነበር። የአባታቸውም ስም ዮሐንስ የእናታቸው ማርያም ነበር። አባታቸው ባረፈ ጊዜ የአቢሮን ዕድሜው 30 የአቶም ዕድሜው 27 ዓመት ነበር። በቤተ ክርስቲያን አገልግሎት የተወለዱ ነበሩ። የሚራሩ ነበሩ። መጻተኛን በፍቅር ይቀበሏቸው ነበር። በትሩፋትን ሁሉ በበጎ ስራ ፍጹማን ነበሩ። ፌርማ በሚባል ሀገር ብዙ ሰዎችን በሰማዕትነት በሞቱ ጊዜ ሊህም ቅዱሳን ገንዘባቸውን ይዘው ለንግድ ወደ ፌርማ ሄዱ። የንጉሥን ጭፍሮችን አገኟቸው። ከእርሳቸውም ጋር የሰማዕቱ የቅዱስ አናሪዎስን ሥጋ ነበረ። ለጭፍሮቹም ብዙ ገንዘብ ሰጥቷቸው ከጭፍሮቹም እጅ ወደ የቤታቸው ወሰዱ። ከከበረ ድንጋይ በተሰራ ሳጥን ውስጥን አኖሩት። በፈቱትም ጊዜ ሁልጊዜ የሚበራ መብራት አኖሩ። ከሥጋው ታላላቅ ድንቆች ተአምራት ተገለጡ። በዚያን ጊዜ እሊህም ቅዱሳን ስለ እነዚህ ኃላፊ ዓለም ፍጹም በመንግሥተ ሰማያት ስላለው ዘላለማዊ ተድላ ደስታ ኑሮ አሰቡ። ከዚያም በኋላ ተስማምተው ወደ እስክንድርያው ከተማ ሄዱ። በመኮንኑ ፊትም ቆመው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ከእሳት እንዲጨምሯቸው ከላዩ ላይ ቆዳ በተሰራ ጅራፍ ደማቸውን እስከሚፈስ ድረስ እንዲገርፍ አዘዘ። ዳግመኛ ሰላምና ረጅም በሆነ ችንካሮች ሥጋቸውን ቸንክሮ ከታች እሳትን እንዲያነዱባቸው ንጉሡ መልእክተኞቹን ልኮ ከእሳቱ አዳናቸው። እንደገናም በታላቅ ዛፍ ላይ ዘቅዝቀው ይሰቅሏቸው ዘንድ አዘዘ። ከአፍንጫዎቻቸውም ካፋቸው ብዙ ደም ወረደ። ጌታችን ፈጣሪያችን ከመላእክቱ ጋር ወርዶ አዳናቸው። መኮንን በፊቱ በቆመ ጊዜ ከጽናታቸው የተነሳ እጅግ አደነቁ። ከዚያ በኋላ ወደ ሀገር ፌርማም ላካቸው። መኮንን ለአማልክት ዕጣን አጢሱ አላቸው። እምቢ ባሉት ጊዜ ከኮምጣጤ ከሙጫ ጋር ጨው ደባልቆ አፍልቶ በአፍንጫቸው ጨመረ። እነርሱም ይህን ሁሉ ስቃይ ታገሱ። ከዚህ በኋላ በብረት አልጋ ላይ አስተኝተው ከታች እሳትን አነደዱባቸው። የእጆቻቸውን የእግሮቻቸውን ጥፍሮች አወለቁ። በብረት በትሮች አጽንተው መቷቸው። በዚያን ጊዜ የመኮንን ሚስት ሞተች። እርሱም ደንግጦ ይቅር እንዲሉትም ሚስቱን እንዲያስነሱለት ቅዱሳን ለመናቸው። እነርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ለመኑት። ያን ጊዜም ተነሳች። መኮንን ሕዝብ ሁሉ ጋራ በጌታ አመኑ። ቅዱሳን ወደ ሀገራቸው ይሄዱ ዘንድ ለቀቋቸው። ወደ ሀገራቸው ወደ መጉንዲም በደረሱ ጊዜ የቀረ ገንዘባቸው ለድሆች ለችግረኞች ሰጡ። የቅዱሳን አናንያኖስን ሥጋ ስሙ ስርቫሞን ለሚባል አንድ ጻድቅ ሰው አደራ አስጠበቁት። እንደ ቀድሞውም በፊቱ መብራት እንዲያበሩ አዘዙ። ከዚያም በኋላ በሮም ወደሚኖር ሀገር ሄደው በመኮንን ፊት ክብር ይግባውና በጌታ ኢየሱስ ክርስቶስ አመነ። መኮንን እንዲያስሯቸውም እንዲጎትቷቸውም አዘዘ። ዳግመኛም እንደ ውሃ ፈሳሽ ደንቆሮና ዲዳ የሆነች ሴት መታ ከቅዱሳን ደም ወስዳ አፏንና ጆሮቿን ልቧን ቀባች። ወዲያውኑ ድና ተናገረ ሰማች። መኮንን ግን አስረው ከዚያ በኋላ እነሱን ማሰቃየት በሰለቻቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትን አክሊል ተቀበሉ። በዚያ ገሙንዲ ሀገር ሰርማኖን ሌሎችም ሰዎች ነበሩ። በፍታና በከበረ ብዙ ገንዘው መጥተው ጣፋጭ በሆነ ሽቱም ቀቧቸው። ወደ ሀገራቸውም ወደ ገሙንዲም ወሰዷቸው። ከገሙንዲም ከተማ ውጭ በደረሱ ጊዜ ስጋቸውን የተጫነበትን ሰረገላ የሚስቡ እንስሶች ቆሙ። ስጋቸውን በውስጡ ይኖር ዘንድ እግዚአብሔር የመረጠው ቦታ ይሄ ነው የሚል ቃል ከሰማይ ሰሙ። በዚያም አኖሯቸው። ከዚያም በኋላ ቤተ ክርስቲያን ሰሩላቸው። ስጋቸውን ከቅዱሳን
አንያኖስ ሥጋ ጋር በውስጥ አኖሩ። በጉምንዲህም ሀገር ድንቆችን ታምራቶችም እያሳዩ እስከ ዛሬ ድረስ አሉ። እሊህም ቅዱሳን ክብር ይግባውና ጌታችን ኢየሱስ ክርስቶስ ስማቸውን ለሚጠራ መታሰቢያቸውን እንደ ችሎታው ለሚያደርግ ኃጢአታቸውን ይሰረይላቸዋል። ሥቃይም ከቶ አያይም ብሎ መከራ በሚቀበሉበት ጊዜ ቃል ኪዳን ሰጣቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለም አሜን። ሰላም ለአቢሮን ወለውሁ እጣቶም በእንተ ክርስቶስ ዘሃሙ በጥብጣቤ ዘላም በተአምራቲሁ እጹብ ወመንክራቲሁ መድምም ዘሐሲቦሙ ለእለ ዋውጾሙ ደም ለደም አናሪዎስ ሰማይት ሰላም ሰላም። በዚች ቀን ከግብፅ ደቡብ አካ በሚባል አውራጃ በአራ በምትባል መንደር ይኖር የነበረ ቅዱስ ሰማዕት አባ በላኒ አረፈ። ይህ ቅዱስ ቄስ ነበረ። የምዕመናን መከራቸውን የሰማዕታትን መገደላቸውን በሰማ ጊዜ ገንዘቡ ሁሉ ለድሆች ለችግረኞች ሰጥቶ ወደ እንዲያው ከተማ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በመኮንን ፊት ታመነ። መኮንን ጽኑ የሆነ ስቃይን ብዙ ቀንም አሰቃየው። ነፍሱም በእግዚአብሔር እጅ የሰጠ የሰማዕትነትን አክሊል ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛን በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለበልዓኒ ብዙ ሰናይ ተልኮ ቀሲስ በውስተ ምሥዋዕ ስደተ ምእመናን ሰሚዕዎ ወቀተሉ ሰማይ በግፍ እንዘይዘሩ ነዋይ ላዕለ ነዳይ ሰብ በአውደ ምንኩናን ቆመ ጥቡአ ለሰም። በዚች ቀን አባ ኪሮስ የቀበረውን የንጉሥ ልጅ ድሃው የነበረ አባ ሚሳኤል አረፈ። ዜናው እንዲህ ነው። አባ ኪሮስ በእግዚአብሔር ትእዛዝ ወደ ገዳም ሄደ። ከዚያም ደርሶ ቤተ ክርስቲያን ተሳለማት። በዚያም አምላክን የወለደች የእመቤታችን የድንግል ማርያም ስዕል አየ። ከዓይኖቿም እንባ እያፈሰሰ እመቤቴ ሆይ አስቢኝ አላት። ስዕሊቱም ኪሮስ ሆይ መምጣትህ መልካም ነው፣ ከዚህ አትለፍ፣ የአባትን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ እንጂ አለችው። አባ ኪሮስ ይህን ሰምቶ ከስዕሊቷ ፊት 700 ስግደትን ሰገደ። በዕብራይስጥ ቋንቋ እንግዳ ነህ፣ በቃልህ በምሕረት መዝገብ ተመዝግቦልሃል የሚል ቃል ሰማ። ከዚያ ባለፈ ጊዜ መነኮሳቱ መልኩ የተዋበ ሁለመናው ያማረ እንደሆነ ተመለከቱ። እርሱም በእርሳቸውም እንዲህ ተባባሉ፣ ይህ መነኩሴ ከመንግስት ከተማ ከግብፅ ሀገር የመጣ ነው። ሰውነቱ በጾም በጸሎት አልተወለገምና እጅግ ነቀፉት፣ አልተቀበሉትም። ነገር ግን ወደ ሌላ ወደሚደንቁት ቦታ ሰደዱት። በዚያም መስፍር በሚባል ሕመም ለብዙ ጊዜ እየታመመ በምድር ላይ የተጣለ ድሃ ሰው አገኘ። በራክሲውም የመላእክት አለቃ ቅዱስ ሚካኤል፣ በግርጌው ቅዱስ ገብርኤል፣ በቀኙ ፋኑኤል፣ በግራው ሰዳክያን አየ። እነርሱም በክንፍ ጋርደውት ነበረ። ከሰው ያለ እርሱ ያያቸው አልነበረም። በገዳዩ ፊትም ሞትን የማይፈራ ጎበዝ እንዴት ነህ ብለው ሰላምታ ሰጡት። አባ ኪሮስ ያደነቀ በልልና ኖሪዎች ሆይ ከዚህ ለምን ተቀመጣላችሁ አላቸው። ይህንን ድሃ እንድንጠብቅ ከእግዚአብሔር ታዘናል አሉት። አባ ኪሮስም እስከ መቼ ነው አላቸው። ከዚህ ድካም እስከሚያርፍ ድረስ ነው አሉት። ከዚህም በኋላ ወደ ታመመው ድሃ ተመልሶ በዚያ ቦታ ከኖርክ ምን ያህል ዘመን አለው። በሽተኛውም 35 ዓመት ነው አለው። ሁለተኛም ከታመምክ ስንት ዓመት ነው አለው። ይህ 20 ዓመት ነው ብሎ መለሰ። አበምኔቱም የገዳሙ መነኮሳት ይጎበኙሃል ብሎ ጠየቀው። በሽተኛም አባቴ ሆይ ያለ አይጎበኙኝም፣ ፊታቸውን ካየሁ ከ15 ዓመት ይሆናል ብሎ መለሰ። አባ ኪሮስ ንገረኝ፣ አባት ማን ነው? እናትስ ማን ናት? አለው። በሽተኛውም እንዲህ ብሎ መለሰ። አባቴ ኬልቄዶን ንጉሥ፣ እናቴ የሚራራ ንጉሥ ልጅ ናት። አባቴ ኪሮስ ሆይ እውነት እልሃለሁ በአባቴ ቤት ያለው ሰዎች ወርቅና ብሩን፣ ቀጫጭን ልብሶችን በእግሮቻቸው ይረግጧቸዋል።
አባ ኪሮስ ወደዚች ገዳም ማን አደረሰህ አለው። ድውዩም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው በዚያ አደሩ። እኩለ ሌሊት በሆነ ሲሆን ፊቱ ብሩህ የሆነ ሰው ወደ እኔ መጣ። ሚሳኤል ብሎ ጠርቶ ሲነግረኝ ተነስተህ ከእነዚህ ቅዱሳን ጋር ሂድ አለኝ። በእንደዚህ ያለ ስራ ወጥቼ ወደዚህ ቦታ ደረስኩ። ምንም በጎ ስራ ሳልሰራ እንደዚህ እንደነሱም ሆንኩ። አባ ኪሮስ እኔ አጽናናሃለሁ ወንድሜ ሆይ ስማ። ስሙ ብኑዳ የሚባል አንድ እጅግ ድሃ የሆነ በበረሃ የሚኖር መነኩሴ ነበር። የበጎ ስራ ጠላት ሰይጣን ወደ እርሱ መጥቶ አሳተው። እግዚአብሔርን ስጋውን ለአንበሳ ለሰማይ ወፍ ሰጠው። እርሱም በወገን የከበረ ከሮም ንጉሥ በታች የሚገዛ የኬፋ ንጉሥ ልጅ ነበር። ሁለተኛም እነግርሃለሁ፣ የሮም ንጉሥ ልጅ የሆነ አንድ ድሃ ነበረ። እርሱም ከበትር ብቻ በቀር ከአባቱ ቤት ምንም ሳይዝ በቀስታ ወጣ። ያንን ሰው እኔ እጅግ አውቀዋለሁ። ከገዳም ወደ ገዳም ከተራራ ወደ ተራራ ይዘር ነበር። ሞቱም አላስተዋልኩም፣ ሕይወቱንም አላወቅኩም። ዳግመኛ አንድ የንጉሥ ልጅ ድሃ ነበረ። እርሱም በሰንበታት እንጂ በሌላ ቀን ምንም ሳይቀምስ ማቅ ለብሶ በቀንና በሌሊት ለጸሎት ይተጋ ነበር። በእንደዚህ ያለ ስራ ኑሮ አረፈ። የብርሃን መልአክ ነፍሱን ወስደው በመንግሥተ ሰማያት አኖሩት። አሁንም ወንድሜ የምነግርን ስማ። የፈጣሪን እግዚአብሔርን ተግሣጽ አታድንቅ። የወደደውን ይገሥጻል። ያ በሽተኛም ድሃ መነኩሴ እውነት ነው፣ ለእኔ ይገባኛል፣ እኔ ኃጢአቴ ይህን ተቀብያለሁ ብሎ መለሰ። ይህንን ብሎ ዝም አለ። በአንዲት ሰዓትም ያ በሽተኛ በሞት ያሰናበተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ክብር ይግባውና ጌታችን ኢየሱስ ክርስቶስ በድንገት መጣ። እልፍ አእላፋት መላእክት በዙሪያው ሆነው ከእርሱ ጋር ነበሩ። ጻድቃን ሞገሳቸው ንጉሳቸው የሆነ አምላካቸውና እናመስግነው፣ ለችግረኞች ተስፋ የሆነ አምላካችን እናመስግነው እያሉ ይዘምሩ ነበር። በዚህ ዓለም በገድል የደከሙ በእርሱ ደስ ይሰኛል። አባ ኪሮስም ባየ ጊዜ በምድር ላይ ሰግዶ ጌታ የፈጣሪ ወደዚህ ምን አመጣህ አለ። ጌታችንን ስለጠራኸኝ መጣሁ አለው። አባ ኪሮስ ይህን ሰው ጻር በዝቶበታልና ያርፍ ዘንድ አሰናብተው አለው። ጌታችን ምን ያህል እንደምወድህ የመላእክት ሰራዊት ያዩ እና ያውቅ ዘንድ ይችን የገነት ተክል አበባ ከእጄ ወስደህ በዚህ በሽተኛ በፊቱ ላይ ጣል አለው። አባ ኪሮስ ያንን የገነት ተክል አበባ ከጌታችን እጅ ተቀብሎ በሽተኛው ፊት ላይ አኖረ። ያንን ጊዜም ነፍሱን ያለ ጻር በፍጥነት ወጣች። መድኃኒታችን ተቀብሎ ሳማት። ከእርሱም ጋር በብርሃን ሰረገላ ውስጥ አስቀምጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስን እያደነቀ አለቀሰ። ከዚህ በኋላ ወደ አበምኔቱ ሄዶ እነሆ ያ ድሃ ስላረፈ መቃብር ቆፍሩ ይቀብሩ ዘንድ ከመነኮሳት እዘዝ አለው። አበምኔቱም ምን ግድ አለብኝ አለው። አባ ኪሮስም ትኩር ብሎ ተመለከተውና ይህንን የሰይጣን ስራ እንጂ የሰው ስራ አይደለም አለው። ስላስጨነቀው 7 መነኮሳት አዘዘለት። እነርሱም ማዕጠንታቸውን ይዘው ተነሱ። አባ ኪሮስም የሚያጥሩትን አሉና የረከሱ ማዕጠንታችሁን አስወግዱ፣ በየቦታችሁ ተዋቸው፣ ነገር ግን ቅበሩ ብሎ አማላቸው። ያን ጊዜ 4 የመላእክት አለቆች ሥጋውን በከርቤ በሚያራ አጠኑ። መዓዛው ያንን በዓት መላው። እንደዚህ መነኮሳት የሚያሸተው ምንድን ነው? መነኩሴ ስራ እያውቅ ይሆን ተባባሉ። ከዚህ በኋላ ሥጋው ወስደው በዚያ ገዳም በእንግዳ መቃብር ቀበሩት። ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞች ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሚሳኤል ሶባ ይረፈ እምተጸኑ እደ ኪሮስ ድህረ ቀበሮ ለእለ አመኑ ቅድመ ወያውፅ ማኅደሮ ያቀልል ለእመ ለክሙ ይቤሎሙ ለጌጋዮሙ ጾሮ እስመ በግፍ አክሙ ቦ ለክርስቶስ ሀገሩ። በዚች ዕለት ከላይኛው ግብፅ ከምንሳ ከተማ አባ ቤማ በሰማዕትነት ሞተ። ይህም ሰው ባለጸጋና በጎ የሚሰራ ድሃዎችን የሚወድ በሀገሩ ላይ የተሾመ ነበር። በአንዲት ዕለት ክብር ይግባውና ጌታችን ኢየሱስ ክርስቶስ ፈራዊ ፊቱን
ከፀሐይ ብርሃን እጅግ እየበራ አየው። እንዲህም አለው፣ ሰላም ላንተ ይሁን። ወደ መኮንን ሄደህ በስሜ ታመናል፣ የክብር አክሊል አዘጋጅቼልሃለሁ። ከእንቅልፍ በነቃ ጊዜ ተነስቶ ገንዘቡ ለድሆች፣ ለችግረኞች ከዚያ በኋላ ጸሎትን አድርጎ ከቤት ወጣ። ልቁልያኖስ ወደሚባል መኮንን ሄዶ በፊቱ ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንን ባየው ጊዜ ሹም እንደሆነ አውቆ ከእርሱ ንዋየ ቅዱሳት ፈለገ። ዳግመኛ ለአማልክትን ይሰዋ ፈለገ። ቅዱስ እንዲህ ብሎ መለሰለት፣ ስለ ንዋየ ቅዱሳት ከእኔ ልትሻ አይገባህም። የረከሱ አማልክትን ስለማምለክህ ትእዛዝህን አልሰማም። የሰማይና ምድርን በውስጣቸው ያለውን ሁሉ በፈጠረ ሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ አመልከዋለሁ። መኮንን ይህን በሰማ ጊዜ ተቆጥቶ ምላሱን የቆርጠው ዘንድ አዘዘ። ጌታችን እንደ ቀድሞ ምላሱን መለሰለት። ከዚህም በኋላ በማበሪያ ውስጥ አበራዩት። በብረት አልጋ ላይም ቸነከሩት። በበታች እሳትን አነደዱ። እግዚአብሔር አዳነው፣ ያለ ጉዳትም አስነሳው። ከዚህ በኋላ ወደ እስክንድርያ ከተማ ላከው። ክብር ይግባውና ጌታችን ተገለጸለት፣ አጽናናው። ከዚህ በኋላ በወህኒ ቤትም ጨመሩት። በዚያም የታምራቱን አደረገ። ጋኔን ያደረበት የአቅፋስ ሀገር ስሙ ዩልያኖስ እናት ነበረች። ቅዱስ ቢማም ያንን ጋኔን ከእርሱ ላይ አስወጣውና አሳደደው። ዜናው በሀገር ሁሉ በተሰማ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ብዙዎችን አመኑ። መኮንን በሰማ ጊዜ እጅግ ተቆጣ። በየአይነቱ በሆነ በስቃይ ያሰቃየው። በመንኮራኩር የእጆችን የእግሮችንም ጭፍሮችን አውልቆ በእሳት በአጋሎትን በብረት ሰንሰለት ማሰረው። ጎተቱት፣ በወሸባ ቤት ማድጃም ውስጥም ጣሉት። ከዚያ በኋላ ጌታችን አዳነው። ከዚህ በኋላ በአንገቱ ታላቅ ድንጋይ አንጠልጥለው በባህር ውስጥ ጣሉት። አሁንም ጌታችን አዳነው። ሁለተኛም ከእሳት ጨመሩት። ከዚያም ጌታችን አዳነው። በእሳቱ መካከል እየጸለየ ቆመ። መኮንን ከማሰቃቱ በሰለቸ ጊዜ ወደ ላይኛው ግብፅ ሰደደው። በዚያም ያሰቃየው ጀመር። በዘቅዝቀው ሰቀሉት። ከዚያም በኋላ በብረት ምጣድ ውስጥ ጨመሩት። በላዩ ላይ እሳትም አነደዱበት። ጌታችን ተገለጠለትና ከእሳት አዳነው። ከዚያ በኋላ ጌታችን ስሙን ለሚጠራ መታሰቢያን ለሚያደርግ ዝክሩን ገድሉን የሚጽፍ በስሙ ምጽዋትን ለሚያደርግ ሁሉ የዘላለም ሕይወትን ያድለው ዘንድ ቃል ኪዳን ሰጠው። መኮንን ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። የአቅፋስ ከተማ ሹም የሆነ የገልን የዩልያኖስ መሮች ሥጋውን አንስተው ወደ ሀገሩ ወሰዱት። እስከ ስደቱ ዘመን ፍጻሜ ድረስ በመልካም ቦታ አኖሩት። ከዚያ በኋላ መልካም የሆነች ቤተክርስቲያን እና ገዳማትን ሰሩለት። ሥጋውን በውስጡ አኖሩት። ከእርሱም ታላላቅ ድንቆች ታምራት ተገለጡ። በሽተኞች ሁሉ ይፈወሱ ነበር። እግዚአብሔር ምስጋና ይሁን። እኛም በዚህ ሰማይ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለቢማ እንተ ነጸረ በራእይ ለገጸ ክርስቶስ ስቡም ነፀሐይ ዘበንቲያሁ ሀመ ሥጋሁ በአውዶ ስቃይ በዘዚያሁ ኩነኔ ባሪዮን ስልጣን እቡይ ሀበሃለው ተመየጠ ልሳነ ውቁይ። በዚች ዕለት በምዕራባዊ በረሃ የሚኖር ታላቅ ክቡር አባት የሆነው የአባ ኪሮስ የዕረፍቱ መታሰቢያ ነው። የቅዱስ የታላቁ ንጉሥ ቴዎዶስዮስ ወንድሙ ነበረ። በከተማ ውስጥም የሚሰራውን አመፃ ባየ ጊዜ ገንዘብ ሁሉ ትቶ ከሀገር ወጣ። ጌታችን መርቶ ወደዚች ምዕራባዊ በረሃ ደረሰው። በውስጡም ብዙ ዘመናትን ብቻውን ኖረ። ከሰውም ማንንም አላየውም። በዚህም ሁሉ ዘመን የዱር አራዊትም ቢሆኑም በአስቄጥስ ገዳም ስሙ አባ በውማ የሚባል አንድ ቄስ ነበረ። እርሱም የንጉሥ ዘይኑ ልጅም ቅድስት የልናና ሥጋዋን የገነዘ ነው። እርሱም እንዲህ አለ። በቤተ ክርስቲያን ውስጥ እያለ አባ በውማ ሆይ ተነስተህ ወደ በረሃ ውስጥ ገብተህ ወደ ፀሐይ መግቢያ ሂድ። ከቅዱሳን ሁሉ አብዝቶ ፈቃዱን የፈጸመ የአንድ ገዳማዊ ሰው ትገንዝ ዘንድ የሚሻልህን ቃል ከሰማይ ሰማ።
ያን ጊዜ ደስ ብሎት ተነሳ። በበረሃም ውስጥ 3 ቀን ተጉዤ ከአንድ ገዳም ደርሼ ደጁን አንኳኩ። አንድ ሽማግሌ ገዳማዊ ከፈተልኝና እርስ በርሳቸው ሰላምታ ተሰጣጥተው በዚች በረሃ ሌላ ገዳም አለ ብዬ ጠየቅኩት። አዎን አለ አለኝ። ሁለተኛም ስሙ ማነው? አባቴ ሆይ በዚችስ በረሃ ውስጥ ምን ያህል ጊዜ ኖርክ? አለው። ስሜም ስምዖን ነው፣ በዚችም በረሃ የኖርኩት 7 ዓመት ነው አለኝ። ከእርሱም ደግሞ ወጥቼ 3 ቀን ተጓዝኩ። ሁለተኛም ስሙ በአሞን የሚባል ገዳማዊ ያገኘው ሰላምታም ሰጠሁትና በዚች በረሃ ሌላ ገዳም አለ አልሁት። አዎን አለ አለኝ። 4 ቀንም ተጓዝኩ። ወደ አባ ኪሮስም በዓት ደረስኩ። ቅዱስ አባት ወይ ባርከኝ እያልኩ ደጁን አንኳኩ። አባ በውማም ወይ መምጣት መልካም ነው ብሎ ከውስጥ ተናገረኝ። እግዚአብሔር ያከበረ ሰው በሰላም በፍቅር ወደ እኔ ግባ አለኝ። ያን ጊዜም ገብቼ ከእርሱ ተባረኩ። በፊቱም የእግዚአብሔርን ጸጋ ክብር አየሁ። የራሱ ፀጉር ፂሙ እንደ በረድ የነጣ ነበር። ከዚህ በኋላ ተቀመጥኩ። በብብታቸውም አቀፈኝ፣ እንዲህም አለኝ፣ እነሆ ይህችን ሰዓት እየጠበቅኳት በዚህ በዓት 57 ዓመት ኖርኩ። ይህንን ሲል ጥቂት ታመመና ተኛ። እንደደነገጠ ያችን ሌሊት አደረ። ሲነጋም በበዓቱ ውስጥም ታላቅ ብርሃን በራ። ብርሃናዊ ሰው ገባ። በእጁ የብርሃን መስቀል አለ። በአባ ኪሮስ አጠገብ ተቀምጦ ሳመው፣ ባረከው፣ አጽናናው። ሰላምን፣ ፍቅርን፣ አንድነትን አደረገለት። ከእርሱም ተሰወረ። እኔም እፈራለሁ እንዲህም የሚል ይህን ክብር የተጎናጸፈ ማን ነው አልሁት። እርሱም ልጅ ሆይ ይህ እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ልማዱ ስለሆነ ሁልጊዜ ይመጣል ያጽናናኛል አለ። በቀዳሚ ሰንበት ዕለት 9 ሰዓት በሆነ ጊዜ እስከ ሰማይ የሚደርስ ታላቅ ጩኸት ሰማሁ። ከጩኸታቸውም ኃይል የተነሳ ምድር ተናወጠች። እኔም ይህንን የምሰማው ጩኸት ምንድን ነው ብዬ ጠየቅኩት። እርሱም ልጅ ሆይ በሲኦል የሚኖሩ የኃጥአን ጩኸት ነው። ስለ ቅድስት ትንሣኤ የእሑድ ፀሐይ እስከምትጠልቅ እግዚአብሔር ያሳርፋቸዋል። ስለዚህም እግዚአብሔር ያመሰግኑታል። በዚችም ዕለት ሐምሌ 7 ቀን ቅዱሳን አባ ኪሮስ ጮኾ አለቀሰ። ዛሬም በግብፅ አገር ታላቅ ምሰሶ ወደቀ። ይኸውም የገዳማዊ አለቃ ቅዱስ አባ ሲኖዳ ነው አለው። ከዚህም በኋላ ከደዌ ጽናት የተነሳ እሑድ ሌሊት እጅግ ደነገጠ። በበዓቱም ውስጥም እነሆ ታላቅ ብርሃን በራ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ገብቶ አባ ኪሮስ ራስን አጠገብ ተቀመጠ። አባ ኪሮስም መድኃኒታችን ጌታዬ ሆይ ይህንን ሰው ባርከው አለው። መድኃኒታችን የመረጥኩ አባ በውማ ወይ ጽናት ትፍራ፣ ሰላሜ በረከቴ ከአንተ ጋር ይኖር። አሁንም ታማኝ አገልጋይ የሆነ የዚህ የቅዱስ ኪሮስ ያገኘውን የሰማውን ወደፊትም ዳግመኛ የምታየውን የምትሰማውን ገድል ጻፍ አለኝ። ከዚህም በኋላ መድኃኒታችን አባ ኪሮስን እንዲህ አለው፣ እነሆ አንተ ትሞታለህ፣ አትዘን። ሞት አይደለም የዘላለም ሕይወት ነው እንጂ የገድል መጽሐፍ የሚጽፈውን ወይም የሚያነበውን የሚሰማውን ሁሉ በምድር መታሰብ የሚያደርገው ሁሉ በደብረ ጽዮን በሚደረገው የ1000 ዓመት በዓል ምሳ ከኔ ጋር ይቀመጥ ዘንድ አድርገዋለሁ። ከቅዱሳኖች ጋር እቆጥረዋለሁ። የኃጢአታቸው መጽሐፍትን ቀድጄ ስሙን በሕይወት መጽሐፍ ጽፈዋለሁ። ለመንግስት የሚገባውን ዕጣንን፣ ወይንን፣ መብራትን መባ አድርጎ ለሚሰጥ በስምህ ለድሆች ለችግረኞች ምጽዋትን ለሚያደርግ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ እኔ እጥፍ ድርብ አደርግለት እሰጠዋለሁ። በከበረ ቤተ ክርስቲያን ሥጋዬ ደሜን አቀብላቸዋለሁ። በዚህም ዓለም በስራቸው እባርከዋለሁ። ልጆቻቸውም አሳድጋለሁ። ከበጎ ነገርም ምንም አያጡም። ከዚህ ዓለም ድካም ወደ እልፍ የዘላለም ተድላ ደስታ ወዳለበት ወደ ብርሃን ቦታ ወስደው ዘንድ ጊዜው ደረሰ። መድኃኒታችን ይህን ሲናገር እነሆ ነቢይና
ነቢዩ ዘማሪው ዳዊትም መጣ፣ መሰንቆን ከእርሱም ጋር ነበረች። ይህች ዕለት በእርሱ ፈጽሞ ሐሴት እናደርግ ዘንድ እግዚአብሔር የሠራት ናት እያለ አመሰገናት። መድኃኒታችን አባ ኪሮስ እነሆ ዜማው ዳዊትን መጥቷልና ይዘምርልህ ዘንድ የምትሻውን ንገረው አለው። ዳዊትም ቅዱስ አባ ኪሮስ በየትኛው አውታር እንድዘምርልህ ትሻለህ? ደግሞስ በየትኛው ዜማ፣ በየትኛው ስልት፣ በመጀመሪያው ነው ወይስ በሁለተኛው ወይስ በሦስተኛው አለው። ቅዱስ አባ ኪሮስም በ10 አውታር በየስልታቸው በየዜማቸው ልሰማሻለሁ አለ። ያን ጊዜ ዳዊት መሰንቆን አዘጋጅቶ የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው አለ። ዳግመኛ ጉልምስናውን አረጀው፣ የሚወድቅ ጻድቅ አላየሁም አለ። ዳዊት ድምፁን አሳምሮ ዘመረ፣ መሰንቆን በስልት መታት። ያን ጊዜም የቅዱስ የአባ ኪሮስ ነፍሱን ወጣች። መድኃኒታችን ተቀብሎ ሳማት፣ ለመላእክት አለቃ ለሚካኤል ሰጣት። እኔም አባ በወማም የቅዱሳን አባ ኪሮስን ሥጋውን ቀበርኩ። ከባቱም በወጣሁ ጊዜ በረሃ በሰማይ ሰራዊት ተመልቶ አየሁ። መድኃኒታችን የቅዱስ አባ ኪሮስ ሥጋው ባለበት በዓት ላይ መስቀሉን አኖረ፣ ዘጋበት። ከዚያም በኋላ መድኃኒታችን ለእኔ ሰላምታ ተሰጥቶኝ መላእክትና የመላእክት አለቆች በፊቱ እያመሰገኑ እየዘመሩ በታላቅ ክብር አረገ። የቅዱስ አባ ኪሮስም ነፍሱን ከመድኃኒታችን ጋር እንደዚሁም አሳረጋት። ሌም በተሰጠው ክብር ደስ አላት እያላረገች። እኔም አባ በውማ በዚህ ቦታ ብቻዬን ቀረሁ። ተመልሼም ወደ አባ አሞን ባት ደረስኩ። ከዚያም 3 ቀን መንገድ ተጉዤ ወደ አባ ስምዖን ባት ደረስኩ። ከዚያም 3 ቀን ተጉዤ ወደ ቦታዬ ወደ አስቄጥስ ገዳም ደረስኩ። ለመነኮሳት ሁሉ ያየሁትን የሰማሁትን ለቅዱስ አባ ኪሮስን ገድሉን ስለ አባ ሲኖዳ ዕረፍቱ ትንቢት እንደተናገረ ነገራቸው። መነኮሳት ሰምተው እጅግ አደነቁ፣ የተመሰገነ እግዚአብሔርን አመሰገኑት። እኔም አባ በውማም የቅዱስ አባ ኪሮስን ገድል ጻፍኩ። ለሚያነበውና ለሚሰሙት ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያን ሁላ ወደ ገዳም ላኩ። ለእግዚአብሔር ምስጋና፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኪሮስ ዘአስሞ ነደ ከናፍር በዘባኑ ተጸነ እግዚአብሔር ወከመ ትጻ ነፍሱ ዘንበለ ጻር ዳዊት ሃሌ እንዘይብል በመሰንቆ ሐዋስ መዝሙር ለጻድቅ ብእሲ ሞቱ ክቡር። በዚህች ዕለት ቁጥራቸው 15 የሚሆኑ ከአባ ኖብ ጋር በሰማዕትነት የሞቱ መታሰቢያቸው በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሌታ ዘኪራ ይላፈም ለተጠምዱከ ዘልፈላ ነብቶ ገዘንዴ ተመጻፈ ተረሰ ከግዚኦ ጻድቀ መበለቱ ኩፈ እመለም ብላ ተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሂራን ባርኮ ጉባኤ ዛቴ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርስታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘክብር ልሳን አዲስ ወለስማ ቃሉ በዘነ መንፈስ በጸሎተ ማርያም አረኪ ተኩልን ባይስ ህወረ ይማረነ ኢየሱስ ክርስቶስ ይማረን፣ ይቅር የሚበለን፣ ለቃሉን ተገዥ ያደርገን። የሰማነው በስነ ልቦናችን አምላካችን ያውልብን፣ ያሳድርብን። አምላከ ቅዱሳን በዓሉን የሰላም የፍቅር የበረከት በዓል ያድርግልን። የአባቶቻችን ጸሎት የአባቶቻችንም ልጅ የአባቶቻችን ቃል ኪዳን አይለየን። እግዚአብሔር እሱ ከሚያቆኛ ከማናውቀው አደጋ መከራ ይጠብቀን። ዝናቡን የሰላም የበረከት ዝናብ ያድርግልን። እሱ ከሚያቆኛ ከማናውቀው አደጋ መከራ ይጠብቀን። እግዚኦ 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 ከሚያስብል መከራ ይሰውረን። አሜን ይደረግልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታማነ ዘበሰማያት ታላድነን ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል ወህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወ ሰላም ለኪ ቡሩክ ሳንቲ ማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሐልዮ ጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራ ኃጣውኢነ ከመ ይእዜሰ እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠራየ ኃጢአት ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ፍታ። እግዚአብሔር ይባርከን። አሜን ይደረግልን። እግዚአብሔር ይመስገን። እናንተም እንድታዳምጡ
እኔም ወደ እናንተ እንዳስተላለፍ ኃይልን የሚሰጥ ብርታት የሚሰጥ አምላክ ቅዱሳን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። አሜን ይደረግልን።